ያዛዥ ምን ያደርጋል? መለዮውን ገልብጡ ብሎ ጦሩን ካዘዘ በኋላ መለዮ ሲገለበጥ ተዋጊዎቹ አዲስ ጦር የመጣ መስሏቸው በዛ ምክንያት የወርቅ ተሸልሟል። ያሻለቃ አወጡ የሚባል ቦታ የሶማሌ ሶማሊያ አሰልጥነው ይላካቸው ነበሩ። ያን ቦታ ይዘውት ነበረ። ያንን አስለቀቅን። አንድ ወር ሙሉ አቆርደት ላይ ስንዋጋ ሶማሌ መግባቱን እኛ ምንም አናውቅ። ይሄ ተወርዋሪ ማለት ግን ምንድነው? ውጊያ ባለበት ቦታ ሁሉ የሚወረወር ያ ማለት ለጎንደርም እኔ ነበርኩ መመጣው፣ ለደሴም እኔ ነበርኩ፣ ትግራይም ውስጥ ውጊያ ሲኖር እኔ ነበርኩ እየተወረወርኩ መሄድ። ኤርትራ ሄጄ የ23ኛ ክፍለ ጦር ኤታማዦር ሹም ሆንኩ። 2 ወር ከሰራው በኋላ 19ኛ ተራራ ክፍለ ጦር አዛዥ ሆንኩና ከአምባ እስከ ቀይ ባህር ድረስ የኔ ቀጠና ነበር። ውጊያው ሲበላሽ ለገሰ አበጀ የሚባል ጎበዝ ጀግና ልክ የቴዎድሮስ አይነት ነው ላኩት። እንዲሞት ነው እንጂ እውነት እንትን እንዲል አልነበረም። ከዛ በኋላ ሁኔታውን መበላሸቱን ሲያይ ራሱ በሽጉጥ ጠጥቶ ሞተ። እንደ ወትሮው ሁሉ ሳንረሳ የዘነጋናቸውን ውለታቸውን አብዝተን ያልቆጠርንላቸውን በእድሜና በእውቀት ከፍ ያሉ ሰዎቻችንን ከሕይወት መንገዳቸው የሚያወጉንን የምንሰማበት እድሜም ሳይቀድመን ቀድመነው ጉምቱ ባለ ታሪከኞች በየሳምንቱ ከአናርጅና ወጋ መንበር በክብር ሰይመን ታሪካቸውን እንዲሁም የረጅም የሕይወት ልምዳቸውን የምንካፈልበት ዝግጅት ላይ እንገኛለን። የተወደዳችሁ የአናርጅና ወጋ ተከታታዮች እንደምን ሰነበታችሁልን? እነሆ በዛሬው የአናርጅና ወጋ ባለ ታሪካችን የተወለዱት በወቅቱ አጠራር ከምባታና ሀዲያ አውራጃ በሆሳዕና ከተማ ነው። በ1953 ዓመተ ምህረት በሆለታ ገነት ጦር ትምህርት ቤት እጩ የመኮንኖች ኮርስ በመከታተል በምክትል መቶ አለቃነት ተመርቀዋል። በተለያዩ አውደ ውጊያዎች በፈጸሙት ተጋድሎ በ1956 ዓመተ ምህረት ከቀዳማዊ አፄ ኃይለ ሥላሴ እጅ የቀዳማዊ አፄ ኃይለ ሥላሴ ባለ 2 ዘንባባ ሜዳሊያ እንዲሁም የላቀ የጦር ሜዳ ጀብዱ የጊዮርጊስ ባለ 1 ዘንባባ ሜዳሊያ በክብር ተሸልመዋል። በንጉሠ ነገሥት አፄ ኃይለ ሥላሴ ዘመነ መንግስት እንዲሁም በደርግ ሥርዓተ መንግስት ከ30 ዓመታት በላይ በተለያዩ ወታደራዊ ግዳጆች በመሪነት አገልግለዋል። እነሆ አሁን ላይ በ84 ዕድሜ ላይ የሚገኙት ባለታሪካችን ከሕይወት ታሪካቸው ካሳለፉት ወታደራዊ ግዳጆች ሊያወጉን ኮሎኔል ለማ ዘለቀም ከአናርጅና ወጋ መንበር በክብር ተሰይመዋል። እንድትከታተሉ ስንጋብዛችሁ አሻም ለእናንተ ይሁን በማለት ነው። አሻም ለሁላችንም። በመጀመሪያ እኔን እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ እንደሌላው ዘመዶቻችን ሁሉ ያደግኩት የተወለድኩት በድሮ አጠራር ከምባታና ሀዲያ አውራጃ የሚባል ሆሳዕና ከተማ ውስጥ ነው። ትምህርቴንም እዛው ነው የጀመርኩት። ራስ አባቴ በኋላው ትምህርት ቤት ይባላል። ኤሌመንተሪ እዛ ጨረስ። ከዛ ድሮ አሩሲ ክፍለ ሀገር የሚባለው አሰላ ከተማ ራስ ዳርጌ 2ኛ ደረጃ ትምህርት ቤት እንደተማር በ53 ዓመተ ምህረት ሆለታ ገነት ጦር ትምህርት ቤት የእጩ መኮንኖች ኮርስ ጥሪ ስለነበረ አዲስ አበባ ውስጥ በዛን ጊዜ በነበረ ፖይንት 4 የሚባል ነበረ ትምህርት ሚኒስቴር ውስጥ የሚሰራ በእነሱ ፈተና አዘጋጅነት ፈተናውን ተካፍለን
ያለፍነው ሰዎች ሆለታ ለትምህርት ቤት ሄድን በ53 ዓመተ ምህረት እዛ የሚሰጠውን ትምህርት እንዳጠናቀቅን አሁን እንግዲህ ወደ በ54 ዓመተ ምህረት ምክትል የመቶ አለቃነት ማዕረግ በጃንሆይ ተሰጠን። ከዛ 3ኛ ክፍለ ጦር የተመደብነው አንበሳው 3ኛ ክፍለ ጦር የተመደብነው መኮንኖች በሙሉ አየር ወለድ እንድንገባ ታዞ 50 መኮንኖች የምንሆን ነበር። አየር ወለድ ገብተን የአየር ወለድና ፓራ ኮማንዶ ትምህርት ተማር። ከዛ እንደጨረስን ወደ ክፍላችን መሄድ ስለነበረብን ወደ ሐረርጌ ስንሄድ እንደገና አድቫንስ ኮማንዶ የሚባል አማሬሳ ውስጥ በእስራኤሎች መማር ጀመር። ያን ለ6 ወር እንደጨረስን ደብረዘይት 6 ወር እንደገና ደግሞ 6 ወር እዛ እንደጨረስን አንድ ሻለቃ ጦር ኮማንዶ ማሰልጠን ስላስፈለገ በጊዜው ተጨባጭ ሁኔታ 5ኛ ሻለቃ የሚባል ምርጥ ሻለቃ ነበርና እሱን ማሰልጠን ጀመርን። እንደውም እሱ ባለ ጥቁር መለዮ ነበረ። ጥቁር መለዮ ያደረገበት ምክንያት ራሱ የቻለ እንትን አለው። በማይጨው ውጊያ ጊዜ ሌላ ሻለቃ እዛ ሲዋጋ ኃይለኛ ውጊያ ስለነበረ አንድ የእንግሊዞች አዛዥ ነበሩና በያን ጊዜ የሚያዙት ድሮ ጦር ሰራዊቱ የሚያደርገው መለዮ ነጭ ነው፣ ከስር ጥቁር ነበረ። ያ አዛዥ ምን ያደርጋል? መለዮውን ገልብጡ ብሎ ጦሩን ካዘዘ በኋላ መለዮ ሲገለበጥ ተዋጊዎቹ አዲስ ጦር የመጣ መስሏቸው በዛ ምክንያት የወርቅ እንትን ተሸልሟል ያ ሻለቃ። አሁን እዚህ ፎቶግራፉም ላይ እኔ ጥቁር መለዮ አይተህ እንደሆነ እዛ አድርጌ ያለሁኝ ያ በዛ ምክንያት የተሰጠ እንትን ነው። የወርቅ ሜዳሊያና እንትን ነበረው። ያ ምርጥ ሻለቃ እንትን የኮማንዶ ትምህርት በሚገባ ከሰለጠነ በኋላ ወደ ኦጋዴን ከሐረርጌ ጀምሮ ታክቲካል እንትን እያደረግን በእግር እየሄድን እያለን ኦጋዴን አካባቢ ሽምቅ ውጊያ ተጀመረ። በ55 ዓመተ ምህረት ማለት ነው። ሽምቅ ውጊያ ተጀምሮ እንዳለን እኛ ከእስራኤሎች ጋር ነበር የምንሄደው። ዋርደር ስንደርስ ዋርደር ሙስታይል ከመድረሳችን በፊት ሙስታይል ነበረ ኦብጀክቲቭ እንትኑ ታርጌታችን መድረስ የነበረብን። እዛ አቆሙን። ትዝ ይላችሁ እንደሆነ የማህድ ሊቀመንበር የነበሩት በረምበራስ ነቃ የሚባሉ የደጋሃቡር አውራጃ አስተዳዳሪ ነበሩ። እሳቸው አቆሙን እና እዛ እንትን ስንል እስራኤሎች እንዲመለሱ ተባለ። ምክንያቱም ውጊያ መጀመር ነበረብን። እኛም ከዛ በኋላ ልክ በሰኔ ውጊያ ጀመርነው። በቃ የመጀመሪያ ውጊያ የጀመርነው በሰኔ 1955 ዓመተ ምህረት ነበረ። ከዛ በቃ አሁን ያ ሻለቃ በቃ ኳሊፋይድ የሆነ እንትን እሱ ብቻ ነበረ። ሌላው ቀጠና ይዞ ነው የሚቀመጠው። ለውጊያ የሚሯሯጠው ግን ይሄኛው 5ኛ ሻለቃ ነበረና ስንሯሯጥ ቆይተን መጨረሻም ላይ ሸርማርኬ የሚባል ጠቅላይ ሚኒስትር ነበረ በዛን ጊዜ የነበረው እንትንና የኮንቬንሽናል ወር በሚሆንበት ጊዜ እኛም ግንባር ይዘን በመጀመሪያው ደበጎሪያ ላይ የሚባል ቦታ፣ በሁለተኛው ኢነጓ የሚባል ቦታ ላይ ጠረፍ ላይ ተዋግተን በድል ከዛ ከሻለቃ ጋር ጨርሰናል። በትጉጫሌም በኩል ያለው ሁሉም እንትን ሰክሰስፉል ሆነን እንትን ብለን ውጊያውን በዛ ፈጸምን። በዛ ምክንያት በኋላም ንጉሠ ነገሥቱ ድሬዳዋ በመጡ ጊዜ በ56 ዓመተ ምህረት የሜዳሊያ ሽልማት ሲያደርጉ 2 ቀን ነበር ያደረጉት። አንዱን ቀን ሐሙስ ለታ የቀዳማዊ ኃይለ ሥላሴ ባለወረድ ዘንባባ እኔ ተሸለምኩ። እሁድ እንደገና ድሬዳዋ ነበር የጊዮርጊስ የጀብዱ ሜዳሊያ ባለ 1 ዘንባባ እሁድ ዕለት ተሸለምን።
እና የመጀመሪያው ውጊያ እንግዲህ የሶማሌ ውጊያ በዚህ አይነት መንገድ ተጠናቀቀ። ከዛ በኋላ እኔ በ58 ዓመተ ምህረት ወደ አዲስ አበባ ተዛውሬ መድፈኛ መጣሁኝ። ከ58 እስከ 68 እዚህ አዲስ አበባ ውስጥ መድፈኛ ነበርኩኝ። በመድፈኛ መኮንነት ነበር ማገለግል። ከዛ በኋላ በ68 ዓመተ ምህረት ነበልባልን ለማሰልጠን አየር ወለድ የነበርን መኮንኖች በሙሉ በሊቀመንበሩ በጓድ መንግስቱ ኃይለማርያም ፊርማ አስረክበን ንብረት እንድንጠብቅ ታዘዘን። ከዛ ልክ እየተሰባሰብን እንዳለን ነው ወስደው አዋሽ አርባ የኮማንዶ እንትን ሪሄርስ አላደረግን። እኛ ብድሮም ተምረን ስለነበረ ያንን እንደገና እንትን አደረገንና አሁን ሰው መቀጠር ነበረበት። ወጣት መኮንኖች መጡ። እኛም በአዛዥነት ነበር። ይሄን ነው ወጣት መኮንኖችን በመሪነት አዘጋጅተን ነበልባልን ጦር አቋቋምን። ነበልባል ጦር እንግዲህ ያው በየአቅጣጫው 10 ሻለቃ ነበረ። እኛ በነበርንበት ጊዜ የተቀጠረውና እንትን ያለው በየቦታው እንግዲህ ውጊያው በየአቅጣጫው ስለነበረ በየቦታው እንትን አሉ። ለምሳሌ የደረሰ የት ነበረ? ባሌ ነበር። ባሌ አወጡ የሚባል ዳገት ላይ ጊንር የሚባል ከተማ ማንም ሰው አያልፍም ነበረ። አወጡ የሚባል ቦታ የሶማሌ እንትኖች ሶማሌ አሰልጥኖ ይላካቸው እንትኖች ነበሩ። ያን ቦታ ይዘውት ነበረ። ያንን አስለቀቅን እና የኔ ሻለቃ ነበር ያንን ያስለቀቀው። ከዛ በኋላ ከዛ ተነስተን ከጎሮ ከሚባል ቦታ ተነስተን ሌሊቱን ስንሄድ አድረን ጠዋት በ3 ሰዓት ላይ አስመራ ገብተናል በአውሮፕላን። ሌሊቱን በሙሉ ስንሄድ አድረን አውሮፕላን እዚህ ጠብቀን ነበረ። ከዛ ቤተሰባችን አዲስ አበባ ነው ያለው። ማንም ምንም የሚያውቀው ነገር የለም። ተነስተን አስመራ በ3 ሰዓት ደርሰን ወደ ሌላ ግዳጅ እንደገና ተላክን። እኔ ማዘው ኃይል እንትን ነበረ ዶንጎሎ የሚባል ቦታ ባህር ኃይል ማሰልጠኛ ጣቢያ ነው። ከአስመራ እስከ ምጽዋ ድረስ ያለውን ቀጠና እኔ ነበርኩ የምቆጣጠረው። ምለው ለኮንቮይ ማሳለፊያ ቀለም ማለፊያ በዛ በኩል ነው። አሰሳም ሲያስፈልግ እንሄዳለን። የዶንጎሎ ገሃተ ላይ አርብሮብ፣ ሽግሪኒ፣ አምባቲከላ ምናምን የሚባሉ ቦታዎች በሙሉ እኔ ነበርኩ የምቆጣጠረው በአንድ ሻለቃ ጦር። ከአስመራ ሮብና አርብ ሽግሪኒ የሚባል አለ። ልክ 13 ኪሎ ሜትር ውጭ ያለው እዛ እንዳለን ከነበልባል እንደገና እኔም ወጥቼ እንደገና አቆርደት በሌላ ሻለቃ 7ኛ ክፍለ ጦር የ40ኛ ሻለቃ አዛዥ ሆኜ ሻለቃ አዛዥ ነኝ ሆኜ አቆርደት ተላኩኝ። አቆርደት እኔ በተላኩበት ጊዜ ብዙም ሳንቆይ ከረን ላይ ያለው ጦር የኢትዮጵያ ጦር ተደመሰሰ እና አሁን ከረን እያለን የኛ አዛዥ የነበረው ኮሎኔል ሰለሞን ወልዴ የሚባል ነበር እና 1 ወር ሙሉ አቆርደት ላይ ስንዋጋ ሶማሌ መግባቱን እኛ ምንም አናውቅም። በዚህ በኩል ሶማሌ ገብቷል። በሌላ በሐረርጌም በኩል በነገሌ ቦረናም በኩል ገብቷል። እኛ እዛ ተከበን ስለምንል ጦር ላኩ ብቻ ነው የምንለው። ቁስለኛም ያነሳልን አልነበረም። ምክንያቱም እዚህ ውጥረት አለ። እኛን እንትን አላሉንም። ከዛ ከአቆርደት ቁስለኛም አላነሳንም። ምን በልባው ምግብ አልነበረም። ስለዚህ ሰብራችሁ ባረንቱ የምትባል ቦታ ሄዱ አሉ። ጦር ነበር ባረንቱ። እዛ ሰብረን ባረንቱ ገባን። ባረንቱ እንደገባን አሁንም ይሄ ኮሎኔል ሰለሞን የተባለው 9 ወር ነው 10 ወር ሙሉ ተከቦ ሲደበደብ የነበረ እንትን ነበረ። አሁን እሱን ሰውዬ ማንም ስሙን እንኳን የጠራው ሰው የለም ፊትም አሁንም። እና ከዛ
ከአቆርደት ከባረንቱ መጣን። ባረንቱ እንደገና የምስራቁ ድል ወደ ሰሜን ይደገማል በሚባልበት ጊዜ ከሐረርጌ የመጣው ጦር እንደገና በጎንደርና በእንትን አድርጎ ነፃ ወጣው። እስከ ከረን ድረስ አልፎ ሻዕቢያም ወደ ኋላ ተሰክስኮ ከረንት ላይ ነበር እና በዚህ አይነት መልክ እያለ እኔ 119ኛ ብርጌድ የሚባል ሚሊሻ ብርጌድ የሚባል ነበረ እና 119ኛ ሚሊሻ ብርጌድ የነበረው እንጥጮ የምትባል ቦታ ትግራይ ውስጥ ነበረ። ግዳጁ ከአዲግራት እስከ አድዋ ያለውን ነጽብጦ ቦታ አንደኛ ቀለብ ለማጓጓዝ ድርጅት ለማጓጓዝ መሳሪያም ለማጓጓዝ ምናምን ያን ቦታ መያዝ አለበት። ከዛ በተረፈ ረፍት በሚኖረው ጊዜ ደግሞ አሰሳ ትሄዳለህ። አሰሳ ይሄድን እየወጣን ያንን ሁሉ ግዳጅ በምንፈጽምበት ጊዜ በኋላ መጨረሻ ላይ ተነሱ ተባልንና ጦሩን በሙሉ እኔ ይዤ አስመራ ሄድኩ። ከረን 1-3 ወር ካስተማርን በኋላ ቀለማት የሚባል ቦታ ሻዕቢያ ወያኔ እዛ እየሰለጠነ እየመጣ በዛ በኩል የሚመጣው ተብሎ እኔን ዝጋ አሉኝ። እዛ ጦር ተቀምጦበት የማያውቅ ነበረ። እዛ 8 ወር 10 ወር 8-9 ወር ከተቀመጥኩ በኋላ እንደገና ወደ ትግራይ ተመለስኩ። አሁን ትግራይ ተመልሼ ፊት እንትን ነበረ። አሁን ተወርዋሪ ሆንኩኝ። ተወርዋሪ ማለት ሌላው ቀጠና ይይዝና ቦታ እየያዘ እንትን ይላል። እንደ አጋጣሚ ነው አሰሳ እንትን የሚለው። ይሄ ተወርዋሪ ማለት ግን ምንድነው? ውጊያ ባለበት ቦታ ሁሉ የሚወረወር። ያ ማለት ለጎንደርም እኔ ነበርኩ የምመጣው፣ ለደሴም እኔ ነበርኩ፣ ትግራይም ውስጥ ውጊያ ሲኖር እኔ ነበርኩ እየተወረወርኩ የምሄደው። በዛን ጊዜ እንግዲህ የነበረው ነገር እንዴት ነው? ትንሽ ተከፋፍለው ነበር። አክሱም ጋር ጦር ያስፈልጋል፣ እንደገና ደግሞ መቀሌም ጦር ያስፈልጋል። ኮሎኔል ጀነራል ታሪኩ የእዝ አዛዥ ሆነው መጥተው እንትን አክሱም ነበሩ። እኔ በኋላ ይህንን ብርጌድ ይዤ አክሱም ተቀምጠን እያለን ስራ እየሰራን እያለን እኔ ወደ ሶቪየት ህብረት ለትምህርት እንዲሄድ ተፈቀደልኝና ሶቪየት ህብረት ሄድኩ ለሌላ ብርጌድ አስረክቤ። ከዛ ስመጣ እንግዲህ ወደ ኤርትራ ነው የተላኩት። መቀሌንም አልገባሁም። ኤርትራ ሄጄ የ23ኛ ክፍለ ጦር ኤታማዦር ሹም ሆንኩ። 2 ወር ከሰራው በኋላ 19ኛ ተራራ ክፍለ ጦር አዛዥ ሆንኩና ከአምባ እስከ ቀይ ባህር ድረስ የኔ ቀጠና ነበር። እዛ እንትን እያልን ስንኖር ከዛ ከ19ኛ ተራራ ክፍለ ጦር ተነሳው መጣሁኝ እና አዲስ አበባ ውስጥ እንትን እያለው 3ኛ ክፍለ ጦር መጥቶ እንትን ነበረ መቀሌ ነበረ። ማን ነው ይዞት የመጣው? ኮሎኔል ሰለሞን እሱ ነበር አዛዡ። እሱን እንድቀይር እኔ የተባለ እሱን ቀይሬ 3ኛ ክፍለ ጦርን ይዤ አሁን መቀሌ ተቀምጬ ተወርዋሪ ነበር እሱ ቀጠና አይይዝም። አንበሳው 3ኛ ክፍለ ጦር በየቦታው እየሄደ መዋጋት ነው። እንዲህ እያልን እየተዋጋን ኖረን መጀመሪያ ጊዜ አሁን እነ ጀነራል ለገሰ አበጀ የ16ኛ ክፍለ ጦር አዛዥ ነበር። እሱ ነበር በአንድ ክፍለ ጦር መቀሌን በሙሉ ይዞት እንትን የሚል ነበር ከኛ ጋር አብሮ እና እሱ እኔ የ3ኛ ክፍለ ጦር አዛዥ ሲሆን እሱ የእዙ ምክትል አዛዥ ሆነ። የእዙ ምክትል አዛዥ ሆኖ ወያኔ እንትን ላይ ሀውዚን ላይ ተሰብስቦ ስለነበረ ያ መረጃ ስለደረሰን እኔ ከሰንቃጣ ወደ ሀውዚን ከጎንደር ደግሞ አዲስ ቅጥሮች ናቸው። ስሙን ማስታወስ አልችልም። አንድ ክፍለ ጦር ከውቅሮ ገብቶ እንትን ሲል እኔ ገና ከእንትኑ እንደጀመርኩ እንደወጣሁኝ
ከኔ ጋር ውጊያ ይጀምራሉ። ከኔ ጋር ይዋጋሉ። ውጊያውን ሰክሰስፉሊ እንትን አደረግንና ከጨረስን በኋላ ሃውዚን ያለውን ህዝቡን እንትን የወሰዱትን መኪናዎች ነበር፣ አይሱዙ መኪና፣ ጂፕ መኪና ምናምን ወደ አዲግራት እኔ መለስኩና አሁን አቁም ተብዬ እንደገና ወደ መቀሌ እንዲሄድ ተባለ። እነሱ በዚህን ጊዜ እኔ ስመታቸው ሀገረ ሰላም ያለ የዘጋ እንትን ነበረ፣ ጦር ነበረ። እሱን ሰብረውት እንትን ገብተዋል። ጭላ በውቅሮ ማሬ የምትባላለች አክሱም አጠገብ በዛች በኩል ነው የሚገባው። እዛ ገብተዋል። አሁን እኔን በአውሮፕላን በምን ተመለሳሉኝና መቀሌ ገባሁኝ። መቀሌ ከገባሁ በኋላ እንደገና ትንሽ ያሰጋ ይመስለኛል አክሱም እና እንትን በአውሮፕላን ወስደው እኔ እዙን ቴክ ኦቨር አደረኩ። ፊት የሚታዘዘው 17ኛ ክፍለ ጦር ሽሬ ነው ያለው። ኤታማዦር ሹሙ ጀነራል አሳምነው የሚባል ኮሎኔል ነበር በዛ ጊዜ። እሱ ኤታማዦር ሹም ነው። አሪያ ያለው ሽሬ ነው። እኔ አሁን ስመጣ የግድ ክፍለ ጦር አዛዥ ስለሆንኩ ለኔ መስጠት አለበት እንትኑን ትእዛዙን። እኔ ከዛ በኋላ ሁለቱንም እየተቆጣጠርኩ እንዳለን አፋቤት ይመታል። አሁን አፋቤት ሲደመሰስ ጆይንት ኦፕሬሽን ነው የሚያደርጉት። ይሄ እኛን እንትን ለማለት ሻቢያ በዛ እንትን በሚልበት ጊዜ እዚህ ጋር እንትን ይላሉ። በዚህ በኩል በሚበላሽበት ጊዜ እዛ በኋላ እኔን መጡና በአስቸኳይ በእግርህ አንድ ብርጌድ በአውሮፕላን ላክ፣ መኪና ይዞ ሊመጣል ከአስመራ፣ አንተ በእግርህ ቀጽላሉ። እኔ በእግሬ እየቀጸልኩ እያለሁኝ ከዛ መኪና ይዘው ሊመጡ ተሰፍርን ወደ እንትን ስንሄድ አሁን ውጊያው ልክ እኔ እንደነቀልኩኝ ወያኔ አክሱምና አድዋን ቀላል ነው። አንድ ብርጌድ ብቻ ነበር የነበረውና የሚፈራውም ነገር አልነበረም። በቀጥታም ያዘ። በዛን ጊዜ አሁን ውጊያው ሲበላሽ ለገሰ አበጀ የሚባል ጎበዝ ጀግና ልክ የቴዎድሮስ አይነት እንትን ነው ላኩት። እንዲሞት ነው እንጂ እውነት እንትን እንዲል አልነበረም። ከዛ በኋላ ሁኔታውን መበላሸቱን ሲያይ ራሱ በሽጉጥ ጠጥቶ ሞተ። ማንም ሰው ያነሳው የለም እሱን። አሁን ፊትም ቢሆን ዛሬም እንዲህ አይነት መስዋዕትነት የከፈለ ጀግና ነበረ። ከዛ እኔም እንግዲህ ከረን ገባሁኝ። ከረን ገብተን ውጊያ ከአፋቤት የመጣውን እንትን እያልን ነበረ እና እንግዲህ ሁኔታው ይሄንን ነው የሚመስለው። በጣም የተለየ ነበረ። እኔ የምልህ አሁን ኢትዮጵያ በዛን ጊዜ ሶማሌ እንደዚህ በነበረበት ጊዜ የነበረን እኛ 3 ክፍለ ጦር ብቻ ነበር። 3ኛ ክፍለ ጦር አንበሳው፣ 3ኛ ክፍለ ጦር እንትን ኦጋዴን ምስራቅ፣ 2ኛ ክፍለ ጦር አስመራ፣ 1ኛ ክፍለ ጦር ክብር ዘበኛ የጃንሆይ እንትን፣ 4ኛ ክፍለ ጦር ነገሌ ምናምን። በ4 ክፍለ ጦር ነው። 4 ክፍለ ጦር ምንም እንትን የሌለው ነገር ነው። አሁን በአሁኑ እንትን ትላላችሁ። የውጊያው ኤፊሺየንሲ እኔ ልነግርህ አልችልም። እኔ ኢነጎሃ የሚባል ቦታ በ2ኛ ደረጃ ላይ ስንሄድ 2ኛ ደረጃ ነው የምልህ። እኛ ሀረርጌ ተመልሰን ከዛ በኋላ መንገድ ላይ ትጉጫሌ ላይ ተተኩሶ ነው የተመለስነው ነበረ። በኋላ የኛ ሻለቃ ሲሄድ በሻለቃ ነው የምንዋጋው፣ ያኔ በብርጌድ በምናምን አይደል። ስንሄድ 5ኛ ሻለቃ የሚባለውን በጣም ነው እንትን የሚፈሩት ነበር። ኃይለኛ እንትን አድርገው ደፈጣ አድርገው ጠበቁን ውጊያው ላይ ኢነጎሃ እንትን ላይ። ከዛ በኋላ ገና አሰላለፍ ሳንወስድ ኃይለኛ ውጊያ ተረፉብን። ብዙ ሰው ተጎዳብን። ከዚህ ከእንትን ከበላይ አካል ወደ ኋላ ኑ አፈግፍጉ ሲባል የጓደኞቻችን ሬሳና የጓደኞቻችን ቁስለኛ ሳይነሳ አናፈገፍግም አሉ። አውሮፕላን የለም ነበረ። በኋላ አውሮፕላን መጥቶ እነሱን ሲያስታግስ ቁስለኛና እንትኑን ወደ ኋላ አድርጎ ወደ አሁን መሄድ እንችላለን ብሎ የሚል ወታደር ነው። የውጊያውን እንትን ልነግርህ አልችልም። በጣም በጣም ዲሲፕሊንድ ኳሊፋይድ የሆኑ እንትኖች ኦፊሰሩም አሰልጣኞቹም ሰልጣኞቹም እንትን የነበሩ ነው። ደግሞ ዓላማቸውን የሚያውቁ ናቸው። ትልቁ ነገር ውጊያ ዓላማህን አውቀህ ስትገባ ነው ሰክሰስፉል የምትሆነው። ዓላማህን ካላወቅ ዝም ብለህ ጅው ነው እንትን የምትለው።
ግን ለምን ዓላማ እንደምትዋጋ ማወቅ ነው። የነበረው ሰራዊት ለምን ዓላማ እንደሆነ ያውቅ ነበር። ተው እንትንና ሁለተኛው ውጊያ እኮ ሶማሌ በመጣበት ጊዜ አሁንም በ4 ክፍለ ጦር እኮ ነው። በሌላ እንትን አልነበረም እኮ እንትን ያለ ነገር መሳሪያ የለም። በሁለተኛው ዓለም ጦርነት የተዋጉበት ነው። የአሜሪካን መሳሪያ ተጥሎ እዚህ ነበር። በዛ መሳሪያ ነው የተዋጋው። ሶማሌ እስከ አፍንጫው ድረስ ነበር የተጠቀው። ስለዚህ በጣም ልዩነት አለው። ምናልባት ያሁኑን እንግዲህ ያላቅም እና በጣም ኃይለኛ እንትን ነው ያለው። ኃይለኛ ስፕሪት እንትን የመንፈስ እንትን ነው። ስፕሪት ደኮር ይባላል በሚሊተሪ እንትን የመንፈስ ጥንካሬን ይሰጣል። እና እንደው ምክትል ያስረቃ እንኳን መውሰድ ትልቅ ነገር ነው። ድሮ እንደውም ምክትል ያስረቃ ከምታገኝ ምክትል የመቶ አለቃ ማግኘት ይቀላል ይባል ነበር። ለምንድን ነው መሰለ? ምክትል የመቶ አለቃ ለመሆን ትምህርት ቤት ትገባና ካዴት ትገባለህ። እንትን ሁኔታውን ካስተካከልክ እንትን ትላለህ። ምክትል ያስረቃ ለማግኘት ግን አጠገቢ ያለው መኮንኖች በሙሉ ስለ አንተ ሰርቲፋይድ ምስክርነት ሰጥተው ነው እንደዚህ ነው። ስለዚህ ትልቅ እንትን ነው ያለው እና በጣም ነው እንትን የሚለው። አሁን ለምሳሌ ቅድም እዛ እኔ ፎቶግራፍ ላይ አይተህ እንደሆነ የበታች ሹሞች እኮ አሉ። ጀነራል ዋሲሁን ያለበት አካባቢ አይተሃል? የበታች ሹሞች አሉ። እነሱም ከኛ ጋር ነው እኩል እንትን ያሉ ጀነራል ነበሩ። ጀነራል ስዩም ገድለ ጊዮርጊስ የሚባሉ የመጀመሪያው ከኔ እንትን መጀመሪያ እሳቸው። ከዛ ጀምሮ ነው እንግዲህ እስከ ወታደር ድረስ ያለውን ጃንሆይ ፊት ቀርበው እንትን ማለት ትልቅ እንትን ነው እና ያ ነበር እንትን። እንግዲህ ደርግ መቼም ነግሷል። 17 ዓመት መርቷል። ጠልፎ እንትን ያለውን ነገር ነው ደግሞ መሆንም ያለበት እሱ ነበረ። ምክንያቱም የተቋቋመ ፓርቲ ምንም አይነት ነገር አልነበረም። ዝም ብሎ መጫወጫው ብቻ ነበረ በየቦታው እንጂ እሱ አንድ ዩኒት ስለነበረ አንድ የተባበረ እንትን ስለነበረ በዛ ምክንያት ገብቶ ነው እንግዲህ እንትን አመራሩን የወሰደውና ለ17 ዓመት እንትን ያለው እና የእንትኑ ነገር አሁን የሰራዊቱና የምናምኑ ነገር በዛው በጃንሆይ ጊዜ ነበር ርዝራይ ስለነበረ እንትኑ መንፈሱ ያው የበጃንሆይ ጊዜ እንደነበረው አይነት ነበር። የውጊያው ኤፊሺየንሲውም የሰራዊቱም ዲሲፕሊን ትልቁ ነገር ዲሲፕሊን ነው ማለት ለማንም ሰው ሊቫሎኔ እንትኑ የማን ነው የወታደሩ ሲቪሉ ራሱ ዲሲፕሊን አንተ ቤት ውስጥ ዲሲፕሊን ሊኖርህ ይገባል። የምታስተዳድረውን ሰው እንትን ለማለት ያኮ በጣም እንትን ነው በጣም የተለየ እንትን ነበር። የእንግሊዞች የስዊድኖች ስለነበረ አመጣጡ በዛው መሰረት የመጣ ነገር ስለነበረ ይሄኛውም ልክ በዛ አይነት መንገድ ነበር እንትን የሚለው። ይኸውልህ ነበልባል ክፍለ ጦር አመጣጡ እንግዲህ ችግር ነው የሚወልደው። ደርግ በጣም ተቆልፎ ነበር። እኔ አሁን መድፈኛ ነበርኩ ባልኩ ጊዜ መስፍንና መርድ ብሩ መንዝ ውስጥ ሸፍተዋል ተብለው አንድ ሻምበል ጦር ይዤ ሄጄ ነበር። ያ ሻምበል ጦር መድፈኛ የሚይዘው ስሞል አርምስ ወይም ቀላል መሳሪያዎች ለመድፉ የሚሆነውን ነው እንጂ ለውጊያ ለእንትን የሚሆነውን አይደለም የሚይዘው። ገባ እና ጅራት ጎታች ለምሳሌ እንትን ማሸከም አትችልም፣ ጅራት የሚጎትት እንትን። ስለዚህ ቀላል መሳሪያ ምናምን ነው። ውጊያ ስትባል ደግሞ ያው ወታደር ነው ብለው እሱን ነው አብረው የሚልቁት እና ችግር ነበረበት ለማለት ነው። ችግሩን ነው የምነግርህ። እና ብዙ ሰው አልነበረውም እና የመድፍ አዋቂዎችን ወደዛ ለውጊያ ድረስ እኔ ራሴ መንዝ ይዤ ሄጃለሁ። መስፍንና መርድ እንትን ያሉ ጊዜ እና ከእንትኖችም የሚሻል አይደለም። የከደከደ ከሚባለው መሳሪያ የተሻለ አይደለም። ካርባይን የሚባል በጣም አነስተኛ መሳሪያ ያለ ለመኮንኖች የሚሆን ምክትል መቶ አለቆች እሱን ነው የሚይዙት፣ መቶ መሪዎች እና ዝም ብሎ እንትን የሚል ነገር እዛ ችግር ውስጥ እያለ ነው እንትን ነበልባል የተቋቋመው። ነበልባልን በሚያቋቋምበት ጊዜ
መሳሪያ እንኳን ማግኘት አልቻለም ነበር። ነበልባል የተቋቋመ ጊዜ መንግስት በተለያየ አቅጣጫ ግሪክ ሀገር ሄዶ እኛ አየር ወለድ በነበርንበት ጊዜ አዛዥ የነበረውን የኤርቦርን የኮማንዶ ትምህርት ቤት አዛዥ የሚባለውን ኦርሌ የሚባል ጀነራል ሆኖ ግሪክ ሀገር ሄደው ነው አግኝተውት ከፓለስታይን የነጠቁትን የምርኮ መሳሪያ ያመጡት፣ የበሰበሰ መሳሪያ እና ነበልባል ሲቋቋም ያ ነበረ መሳሪያ እንኳን ማግኘት አልቻሉም ነበር። ግን በጥረቱና ብሎ ብዙውን ነገር አዳነ እና ጥሩ ተዋጊዎች ነበሩ። 10 ሻለቃ ነው መጀመሪያ ያቋቋምነው። ከዛ በኋላ በክፍለ ጦር ደረጃ ሆነ መሰለኝ አላውቅም። አንድ ክፍለ ጦር ምጽዋ ነበረ ነበልባል ክፍለ ጦር፣ ግን እኛ 10 ሻለቆች ነበር እና ብዙ ነው ያደረገው። ጥሩ ተዋጊዎች ነበሩ እና ብዙውን ነገር አድኗል። ቅድም እንዳልኩ ለምሳሌ ነጌሌ ቦረና ጊንር ገብተን 2 ሻለቃ ነበር። አንደኛ ወደ ሄደ በስተቀኝ፣ አንደኛ እኔ ወደ ጊንር ሄድኩኝ እና አወጡ የሚባል ዳገት ላይ ነበሩ ከበው፣ በፍጹም አንድ ሰው ወደ ታችም አይወርድም ነበር። ያስተነፈስነው እዛ ነው፣ በነበልባል ነው በየቦታው። ኤርትራም ውስጥ እንደዚሁ ነው። አመጣጣችንም ከባሌ እንዴት እንደመጣን የነገርኩ እንደዚህ ነው እና በጣም ተወርዋሪ ነበሩ። ጥሩ ተዋጊዎች ነበሩ። እንግዲህ ይሄ ነው ያለው።